ሞት የመጨረሻ ነውን? ለንደን ውስጥ ነዋሪዎች በነበርንበት ጊዜ ይህ ምድራዊ ህይወታችን ጊዜያዊና አጭር መሆኑን ያለ ጥርጥር እንድንረዳ የሚያስችልን እጅግ እንግዳና ጥልፍልፍ የሆነ እድል አጋጥሞን ነበር። ይህም ማለት ከጠቅላላው ህልውናችን ይህ ምድራዊው እጅግ አነስተኛው ምዕራፍ መሆኑን ለመረዳት ችለናል። በዚህች መሬት ላይ ያለን ህይወት በሞት ጥላ ከተጋረደ በኋላ በሌላ ሁኔታና ቅርጽ ህልውናችን እንደሚቀጥል በቂ ማስረጃ አግኝተናል። ለብዙ ዓመታት ያህል በተደረጉ ጥናት በነፍስ ምርምር አማካይነት ስለተደረሰባቸው ልምምዶች ካገኘናቸው ጥናታዊ ንባቦች ላይ ለመረዳት እንደቻልነው የማያጠራጥሩ ማስረጃዎች ተገኝተዋል። እኛ ያገኘነውን የደረስንበትንና ያነበብነውን የብዙ ዓመታት ጥናት ስናቀርብም አንባቢዎቻችን ከፍተኛ የመንፈስ ምግብ ማግኘታቸውን እንረዳለን። በዚህ ታሪክ ያቀረበው ንባብ እንደ ሐሳብ ወለድ ስነ ጽሑፍ የተቀነባበረ ሳይሆን በነፍስ ምርምር አማካይነት ጥናት ተደርጎበት የተገኘ ውጤት መሆኑን አንባቢዎች እንድትረዱልን እንጠይቃለን። በጽሑፍ ያቀረብነውን ትረካና ውጤትም ለማረጋገጥ ለሚፈልጉ አንባቢዎች የመጀመሪያውን በር እንደከፈትንላቸው በመተማመን ስራውን ራሳቸው እንደሚገፉበት ተስፋ እናደርጋለን። በምርምራቸውም እኛ እንደደረስንበት ሁሉ እነርሱም የተቃና ውጤት እንደሚያገኙበት ተስፋ አለን። እኔና ባለቤቴ ይህን ጥናት በጀመርንበትና በምናካሄድበት ጊዜ ሁሉ በሐሰተኞችና በአስመሳዮች መንፈስ ጠሪዎች ወይም ሚዲየምስ እንዳንታለል በተቻለ መጠን ተጠንቅቀንበታል። ሁለታችንም በየበኩላችን ያጠራቀምናቸውንና ያጠናቀርናቸውን መረጃዎች ካከማቸን በኋላ ግን ባደረግነው ማመሳከርና ማገናዘብ ሁለታችንም ሳንዛነፍ ከትክክለኛውና ከተጨባጩ ሁኔታ ላይ በመድረስ ከልብ ተደስተንበታል። ካደረግናቸው ጥንቃቄዎችም ዋነኛዎቹ በሐሳብ ግንኙነት፣ በሐሳብ ቅርጸት ተመሳሳይነትና በአይነ ህሊና መፍዘዝ እንዳንረታ ነበር። የሙታንን መንፈስ እየሳቡ ወይም እየጠሩ በእነርሱ አማካይነትም እያናገሩ ከስጋዊ አካል ጋር የሚያስተያዩ ልዩ መንፈስ የታደላቸው መንፈስ ጠሪዎች ወይም አገናኞችና አማካዮች ወይም ሚዲየምስ በመላው ዓለም ላይ የሚገኙና ይህን አይነቱ መንፈሳዊ ስጦታ ለሁሉም ሰው የታደለ ነው የሚል ሐሳብና እምነትም ይዘን ለመግለጽና ለመከራከርም አስፈላጊ ሆኖ አላገኘነውም። ይህ መንፈሳዊ ስጦታ የታደላቸውም ቢሆኑ ሁሉም ደግሞ እውነተኛውን ፈለግ ተከትለው ለማመሳከር የሚቻላቸው አይደሉም። ከብዙ ዓመታት በፊት ይህን ጥናት ስንጀምር ቀደም ሲል ወደ አጸደ ነፍስ ዓለም የተላለፉትን ሰዎች በመንፈስ ለማነጋገር ሞክረን ወይም ያልተቋረጠ ጥረት አድርገን ነበር። ባደረግነውም ጥረትና ድካም በደረስንበትም ማስረጃ ሰው በስጋዊ አካል ሲሞት መጨረሻው እንዳልሆነ ለመረዳት ችለናል። የማያጠራጥር ማስረጃም አግኝተናል። በዓለም ላይ የሚገኙ መንፈስ ጠሪዎች ወይም ሚዲየምስ እና የነፍስ ሚስጥር ተመራማሪዎች የጻፏቸውን መጽሐፍትም ሁሉ ሰብስበን አገናዝበናቸዋል፣ ተመራምረንባቸዋልም። ከነዚህ መጽሐፍት ላይ ለመረዳት እንደቻልነው ጥቂቶቹ ተመራማሪዎችና ጸሐፊዎች አንዳንዶቹ መንፈስ ጠሪዎች የደረሱባቸውን ሁኔታዎችና ልምምዶች የተገለጹላቸውን ሚስጥሮች በአጸደ ነፍስ ዓለም የሚኖሩ አጸዳውያንም የነገሯቸውን ማብራሪያዎችና የወዲያኛውን ዓለም የህልውና ሁናቴ እያብራሩ ጽፈዋቸዋል፣ ተመልክተናቸዋል። በእነዚያ መጽሐፍት ላይ የተመለከትናቸው ሚስጥሮች እያደር ከኛ ጥናትና ምርምር ጋር እየተገናዘቡና እየተገጣጠሙ በእኛ መንፈስ ላይ እየደረሱ መምጣት ጀመሩ። እኛም ወደ መንፈስ ጠሪዎች እየሄድን ባደረግነው ጥናት የተገለጹልንና የደረስንባቸውን ሚስጥሮች ሁሉ ቀደም ያሉት ጸሐፊዎች ካጠናከሯቸው ታሪኮች ጋር ተመሳሳዮች እየሆኑ አገኘናቸው። መንፈስ ጠሪዎች ጋር በመገናኘቱና የሚሰሩትን በመከታተሉም ረገድ ከሌሎች ይልቅ እኛ የተሻለ እድል አግኝተናል። በእነርሱም አማካይነት ከብዙዎቹ በአካለ ስጋና በአጸደ ነፍስ ከሚኖሩት ጋር ለመገናኘትና ለመነጋገርም በቅተናል። እያደር በምርምሩ እየገፋንበት በሄድንም ቁጥር የዚህን ዓለም የተፈጥሮ ስርዓትና ህግጋት ሁሉ ለማወቅና በአካለ ስጋ ከሞትንም በኋላ በወዲያኛው ዓለም ስለሚሆነው ነገር ሁሉ ለማወቅና ለመረዳትም በቃን። በጥናታችንም አካላዊ፣ ነፍሳዊና መንፈሳዊያን መሆናችንን ሚስጥራቸውንም ለመረዳት ተመርጠናል። ነፍስ ምድራዊ ልብስ አላት። ያ ምድራዊ ልብሷም አካላዊ ስጋ ነው። መንፈስ ደግሞ የህልውናችን ጮራ ብርሃን ነው። የነፍስና የስጋም ኃይል ነው። ስጋዊ አካል በሞት ጥላ ሲከለል ያች ረቂቋና ምስጢራዊቷ እውነተኛዋ እኛነታችን ነፍስ ከስጋዊ ልብሷ ትላቀቃለች። የክረምት ወራት አልፈው የበጋ ወራት ሲተኩ ሰው ልብሱን እንደሚለውጥ ሁሉ ነፍስም እንደዚሁ ታደርጋለች። የሁለቱ መለያየት እንደሆነም ነፍስና መንፈስ ለአጭር ጊዜ ወደ ወዲያኛው ዓለም ይዛወራሉ።
በዚያም መዋሃድና መስተካከል ከሆነ በኋላ ወደ ሰማያዊው ነጸብራቃዊ ዓለም ጉዟቸውን ይቀጥላሉ። የስጋዊ አካልና የነፍስ መለያየትም እኛ ስጋውያን ባለንበቱ ዓለም ብርቱ ሐዘንና ሰቀቀን ቢያደርስብንም በወዲያኛው ዓለም ግን ደስታና ረፍት ይሆናል። እንዲያውም ያን ዕለት የልደት ቀን ብለው እንደሚጠሩት በአጸደ ነፍስ ዓለም የሚኖሩ ነግረውናል። በእውነትም ስያሜው ተስማሚ ነው። የእውቀታችንና የማስተዋላችን መጠን እያደገ በሄደ ቁጥር በሞት ጥላ ለሚከለሉ ሰዎች ማዘኑንና መኮማተሩን ችላ እያልነው እንሄዳለን። እርግጥ ነው ከምንወደው ሰው ስንለይ ሐዘኔታ መሰማቱ የተፈጥሮ ሕግ ሆኖብናል። በወዲያኛው ዓለም የሚኖሩ በመንፈስ እየተገለጹ የነገሩን ወይም የገለጹትን በስጋዊ አካል የሚገኙ ወላጆቻቸው ስጋዊ ሞት በሚቀበሉበት ጊዜ ከእነርሱ ጋር እንደገና እንደሚቀላቀሉና እንደሚገናኙ በቅድሚያ እንዲረዱላቸው ይፈልጋሉ። ይህንም ነገር ያወቁት ወደ ወዲያኛው ዓለም ከተዛወሩ በኋላ መሆኑን ያስረዳሉ። እስከዚያው ጊዜ ድረስም ቢሆን ፈጽሞ መገናኘቱን እንደማያቋርጡም ይናገራሉ። ስጋና ነፍስ በሚለያዩበት ጊዜ ስለሚሆነው ነገር ነፍስም ወደ አዲሱ ቦታዋ ገብታ ወዴት እንደምትሄድና በወዲያኛው ዓለም ስላለው ሁኔታ በመንፈስ ጠሪዎች ረዳትነት የደረስንበትና የተገለጸልንን ታላቅና ረቂቅ ማስረጃ ሁሉ በዝርዝር በሚቀጥሉት ምዕራፎች እናቀርባለን። እንደ ሌሎቹ ተመራማሪዎችን ባንሆን እኔና ባለቤቴ ሕይወት ከመወለድ፣ ከመብላት፣ ከመተኛት፣ ከመጋባትና ቤተሰብ ከመመስረት ሌላ ትርጉም ይኖራታል ብለን አናስብም ነበር። ባደረግነው ጥናትና ምርምር ግን ሞት በሕይወት ላይ ዘላለማዊ ደምሳሽነት እንደሌለው ተረድተናል። ይሁንና ምንም እንኳን እንደዚህ የመሰለ እምነት ቢኖረንም በምርምራችንና በጥናታችን ጊዜ ላለመታለልና ያልሆነ ነገር ላለመቀበል ሁለታችንም ብርቱ ጥንቃቄ አድርገናል። የምናገኛቸውን ነገሮች ሁሉ ያለ በቂ ማስረጃ ላለመቀበል ሁኔታዎችን ሁሉ በተደጋጋሚ ክትትል በማጣራት የማያጠራጥሩ ማስረጃዎችን በመልቀም ራሳችን ልንቀበለውና ልናምንበት የሚገባንን ማገናዘቢያ በመሰብሰብ የተቻለውን ሁሉ ተጠንቅቀንበታል። በዚህም ሁኔታ በመንፈሳዊ ጠሪዎች አማካይነት ወይም ረዳትነት ያገኘነው ልምምድ በዚህም የተነሳ በወዲያኛው ዓለም ከሚኖሩ ሰዎች ጋር ያደረግነው ንግግርና ያጠናቀርነው ማስረጃ ሁሉ ከማንኛውም አይነት ጥርጣሬ ነጻ አድርጎናል። በጉዟችንና በክትትላችን እንዲሁም በጥናታችን በምርምራችንም ጊዜ ሁሉ በማሞኘትና በማስመሰል የተሰለፉ እምነተ ቢሶች መንፈስ ጠሪዎች ነን የሚሉ ሰዎችም አጋጥመውናል። በዚህም ስልት በመጠቀም በአጸደ ነፍስ የሚኖሩትን ሰዎች እየጠራን እናነጋግራለን የሚባለው ነገር ለማታለልና ገንዘብ ለመዝረፊያም ሆኖ መገኘቱን ለመረዳት ችለናል። የመንፈስ ጠሪነቱ ስልጣን ያለዚያም ጥበብ የተገለጸላቸው ሰዎች አግኝተናል። ያ ስልጣን በተገፈፈባቸው ወይም መንፈሱ ጥሏቸው በሄደ ጊዜና ወደ ዘወትራዊ እነርሱነታቸው ሲመለሱ የሆነውን ነገር ለማስረዳትና ማስረጃም ለመስጠት ስለሚቸግራቸው ሙከራቸው ከንቱ እንደሆነም አምነው መቀበል ይቸግራቸዋል። እንደዚህ የመሳሰሉትንም አግኝተናቸዋል። መጠነኛ ማስረጃዎች ያሳዩንና ያቀረቡልንም መካከለኛ ችሎታ የተሰጣቸው መንፈስ ጠሪዎችን መኖራቸውን ደርሰንበታል። እንደዚህ ከመሳሰሉት አንጻር ደግሞ እጅግ አስደናቂ የሆኑ ማስረጃዎች ያቀረቡልንና ቅንጣትም ታክል ጥርጣሬ እንዳያድርብን አድርገው ያሳመኑን መንፈስ ጠሪዎችም አግኝተናል። በየዓመቱ ያደረግነውን ጥናትና ምርምር አንባቢዎች እንዲከታተሉንና በእኛም ላይ የደረሱትን ሁኔታዎች እኛ እንዳየናቸውም እኛም እንደሰማናቸው እንዲገነዘቡልን እንጠይቃቸዋለን። ምናልባትም ይህን መጽሐፍ ከተመለከቱ በኋላ የሚያስቡበትና የሚያሰላስሉበት ምስጢር ያጋጥመው ይሆናል። ምናልባትም ደግሞ ምርምርና ጥናትም ይጀምሩ ይሆናል። እኛም በዚህ መጽሐፍ ውስጥ የተገለጹትን የምርምር ውጤቶችና ልምምዶች ለማቀነባበር ስንል ለደረስንበት ድካም መጉላላት ተገቢውን ካሳ እንደተከፈለን ልንገምት እንችላለን።